ፍቅሬ ፊልድ ካም እንዴት አደረገ? ካንቺ ናፍቆት ጋር በጣም ደክሞኝ ነበር። አሁን ራሱ ስራ መግባት አለብኝ። መታጠቢያ ቤት ደርሼ መጣሁ። እሺ ቤት መሰሷችን ሳይፈር የኔ ፍቅር ባሊ ሳይመጣ ቆንጆ ጊዜ እናሳልፍ ቤት እየጠበቅኩሽ ነው። በቃ የኔ ፍቅር ወደ ስራ ሄድ እንዳይረፍድብህ። በጣም ስለናፈቅሽኝ ካንቺ ጋር ቤት ቆንጆ ጊዜ ማሳለፍ ፈልጋለሁ። ግን እኮ ከስራ ስትመለስ ይደርሳል። ችግር የለም ፈቃድ ጠይቃለሁ። እንዴ አንተ ስራ ሄድን ያስቀምጥልሃለሁ። እምነቴን ብታስቀምጭልኝ ጥሩ ነበር። ማለት ከኔ በላይ ካንቺ ጋር ቆንጆ ጊዜ የሚያሳልፈውን ሰው ማየት ፈልጋለሁ። ሻወሩን እኮ ረስቼው። ፓፓ ሙሉ ቃም ሞልቶልሻል። እንዳረበሻችሁ። ማንን ነው የምትረብሸው? ባንተ ቤት ከወንድ ጋር ልትይዛታ እንዴ ሲስተር? እሷ ነች ቴክስት ያደረገች። የቤቱን ዕቃ እንዴት አየኸው? ሰርፕራይዝ ልናደርግ ነበር። ሶፋው፣ የሶፋ ጠረጴዛው ሲያምር። እዮሃ ፈርኒቸር ታላቅ ቅናሽ ላይ ሆኖ ወንድሜ እድሉ እንዳያመልጠው ብለን ይኸው። ፈርኒቸር እንደዚህ ያምራል? እውነት ነው። በአግራሞት አፍዘው ጥያቄ የሚያድሉ ፈርኒቸሮችን እዮሃ ፈርኒቸር ያገኛሉ። ውበታቸው የሚያፈስ ግርማ የተላበሱ ሶፋና የሶፋ ጠረጴዛዎች፣ ቴሌቪዥኑ ሲቀመጥ ኩራት የሚሰማው የቲቪ ስታንዶች፣ የሳሎኑ ድምቀት ከሆኑ ዳይኒንግ ቴብሎች የተሟላ እቃውን ከእዮሃ ፈርኒቸር። ምን ይሄ ብቻ! የእኛ ድሬሲንግ ቴብሎች ውበቶትን ለማጉላት ዘብ የቆሙ ናቸው። አልጋዎቻችን ውበትን ከጥራት ይዘዋል። ካሻውም የፈለጉትን ዲዛይን መርጠው ይዘዙን። ካሰቡት በላይ ሰርተን እናስረክባለን። አድራሻችን ሰሚት ፍየል ቤት 20 ሜትር አዋሽ ባንክ ያለበት ህንፃ ሁለተኛ ፎቅ ላይ ያገኙናል። ከእሁድ እስከ እሁድ ክፍት ስለሆንን እየመጡ ይዘዙን። ኧረ እባክህ አንተ ደግሞ ካሜራውን አውርድ። ፕራንክ አደርጋለሁ ብለሽ ይህን ሰውዬ ከምታስቀምጪ የእዮሃ ፈርኒቸርን ስልክ እንደዚህ አታስቀምጭም? ይኸውልህ